ደማስቆ ላይ ስሙን አልጠራም ነበር። የጠራበት ቦታ አለ። ይሄን አጠይቀኝ። መጽሐፍ ቅዱስና ነበር እንት መጽሐፍ ቅዱስ አያነብም ስለነበር የጠራበት ቦታ አለ። አሳይ። የጠራበት ቦታ አለው የደማስቆ ላይ አሳየኛ። ጌታ ሆይ ምን ላድርግ አለው። ጌታ ሆይ ምን ላድርግ አለው አይደል? የናዝሬቱ ኢየሱስ ነኝ ሲለው ጌታ ሆይ አለው። እሺ ስለዚህ እዛ ጋር ጠርቶታል ማለት ነው አይደል? ስሙን ስሙን ሲጠራው አንተ ማነህ ብሎ አድመጣኝ። አንተ ማነህ ብሎ ጠይቆት ነበር አይደል? አስቀድሞ ለጠየቀው ጥያቄ መልስ እየመለሰለት ነው። ስለዚህ እዛ ጋር አምኗል ማለት ነው። ምንም አልያዘልህም ብራዘር፣ ምንም አልያዘልህም። እንትን እልህ የተጋባ ነው ይመስለኝ ከኔ ጋር ብራዘር። ተው ብራዘር። ማነህ ብሎ ጠይቆታል። አድምጠኝ። እዛ ጋር ኮንቨርሴሽን ነው ገና እያደረጉ ያሉት። ማነህ ብሎ ጠይቆታል አይደል? አላመነም እዛ ጋር። አድምጠኝ ብራዘር፣ አላመነም እዛ ጋር ብለህ ጠይቀኝ። መጀመሪያ ኢየሱስና ድምጽ ሰምቷል አይደል? ከብርሃን ውስጥ ሰምቶማ ማነህ አለው። አንተ ማነህ አለው። ጌታ ኢየሱስን የምታሳድደኝ ኢየሱስ ነኝ አለው። አድምጠኝ ብራዘር፣ ለምንድን ነው ደክሞ ከሆነ አሁን ያን ሁሉ የምትሯሯጠው? የኢየሱስን ስም ቶ እና የኢየሱስን ስም አትመን እና ውሃ እንደዛ አላልኩም እኮ። ሚዩት አድርግ ዳኒ። አሁን ላውራበት ፕሊዝ። ይሄ ሁሉ ሩጫ ላበላ ቢሆንከው አንዱም አልሰምርልህ አለ፣ አንዱም አልይዝልህ አለ። ተወረውራለህ፣ ይፈርሳል። ተወረውራለህ፣ ይፈርሳል። ተወረውራለህ፣ ይፈርሳል። አሁን ይሄ ሁሉ ትግልህ ምንድነው? ትግልህ ምንድነው? መጨረሻ በኢየሱስ ስም አትታመን፣ በውሃ ላይ ታመን። ዋናው ውሃው ነው፣ ስሙ አይደለም ልትለኝ ነው። በቃ ባጭሩ ይሄ ነው። እኔ ደግሞ ዋናው ውሃው አይደለም ስሙ ነው የምልህ። እሺ አምኖ ነበር እዛ ጋር አምኖ ነበር። ጨረስን፣ ይሄንን ጨረስን። ከዚህ በኋላ ዋናው ውሃው ሳይሆን የእግዚአብሔር ነው። ለማንኛውም እዛ ጋርም አምኖ ነበር፣ ስሙንም ጠርቷል። ከ3 ቀን በኋላም ስሙንም ጠርቷል። ምንድነው ልዩነቱ ታዲያ? ሲጠመቅ ነው ይሄ ያስር ያገኘው። አንዳንዴ ሰው በእንቅልፍ ውስጥ ሆኖ እንደሚያወራው አይነት ነገር ነው የምታወራው። ራስን ሪከርድ አድርገህ ብታዳምጠው ለአንተ ዋናው ምን እያልኩ እንደሆነ ከተሰማ ችግር የለው። ለአንተ ዋናው ውሃው ነው ብለህ ልትለኝ ነው የምትሟገተው። እኔ ደግሞ ዋናው ስሙ ነው ብዬ ከቅዱሳት መጽሐፍት እየገለጥኩ አሳየው። አንተ የጠቀስካቸው ጥቅሶች ሁሉ በሙሉ ጳውሎስ እንኳን ራሱ ዋናው ስሙ ስለሆነ ስሙ ልትመልስልኝ እኮ አልቻልክም። አምናውን ነው ይዛጋ ስለ ዳኒ ዋናው ስሙ ስለሆነ ሐናንያ ጋር እንኳን ሲሄድ ዋናው ጥምቀት ነው። እሱንማ ተቀበልኩ እኮ። አደረብ ላውራበት እባክህ ላውራበት። ሐናንያ ጋር እንኳን ሲሄድ ዋናው ውሃው ነው ብሎ ዋናው ውሃው ነውና ውሃው ውስጥ ግባ አላለም። ዋናው ስሙ ስለሆነ ስሙን እየጠራ ተጠመቅ አለው። ጥምቀትንም አላቃለለውም፣ እኛም አናቃልልም። ገሪ ኃጢአት ስርየት ያለው ላይ ነው፣ ስሙ ላይ ነው። አለቀ። ጨርሻለሁ። ወንድምነህ ዳንዬ ሁለቴ ጠራኩ። ስሙን ሁለቴ ጠራኩ። እራት ልበላ ነው። አረፍ በል። እንደዛ ይሻላል። እንደዛ ነው ይሻላል። እሺ ዳኒ፣ ምንድነው አሁን ስሙ አያድንም ነው ጥያቄ? እኔማ ስሙ ያድናል ብዬማ ተቀበልኩ። እሱ ያለኝን ተቀበልኩትና ስሙ ካዳነ እኮ ጨረስከው። የቱ ጋር ነው ዳነው? ጥያቄ ደግሞ ሁለቴ መዳን አለ፣ አንዴ ነው መዳን ያለው። ስለዚህ ስሙ የሚያድነው ከሆነ ኦልሬዲ ሂዝ ሴቭድ ብራዘር፣ ጨረስከው እኮ። ስለዚህ ድኖ ነበር ደማስቆ ላይ ማለት ነው ጳውሎስ። ስለ የትኛው ነው መስዋዕቱ? እስቲ ግለጠው፣ መጽሐፉን ግለጠው መጀመሪያ። ግለጠው 22:16 ግለጠው 22:16 እሺ 22:16 እሺ 22:16 እሺ አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ፣ ወደ ኢየሩሳሌም ከተመለስክ በቃ እሱ ጋር ነው ብቻ ነው፣ እዛ ጋር ነው። አይ አውዱን ተረዳዋ። አሁን እዚህ ሞመንት ላይ ነው ዳነ እያልከን ያለው። እዚህ ሞመንት ላይ ነው ዳነ፣ እዛ ሞመንት ላይ ሳይሆን ለሱ እየጠየቅኩት ያለው እሱ የዳነው። እሺ እዚሁ ጋር ነው ያለው። ስሙን እየጠራህ አለው። በቃ ስሙን እየጠራህ ስላለው ከጥምቀት በፊት ነው ስም የጠራው። ስለዚህ ጥምቀቱ አይደለም ያዳነው፣ ስሙ ነው ያዳነው አለ።
እሺ ስሙ ከሆነ ያዳነው ስሙንማ ደማስቆ ላይም ጸልቶት ነበረ። ደማስቆ ላይም እኮ አምኖ ነበር፣ ግን ከኃጢአቱ አልታጠበም ነበረ። እዛ ጋር ኃጢአት ሳይታጠብ እንዴት ነው አሁን እዚህ ጋር የታጠበዎችን ነገር ንገረኝ ነበር የኔ ጥያቄ እኮ። አሁን እኮ ይኸውልህ አሁን የጠየቀውን ጥያቄ ድምጽህ እየታፈነ ነው። ባይዘው ጳውሎስ መቼ ነው የዳነው? ስሙን እየጠራ ሲጠመቅ ምዕራፍ 22 ላይ ምዕራፍ 22 16 ላይ እንደሚለው ነው የምልህ። ምዕራፍ 22 ላይ ነው ወይ የዳነው? አዎ ምዕራፍ 22 ላይ ምዕራፍ 22 16 ምዕራፍ 16 ላይ የዳነው ጳውሎስ ምዕራፍ 22 ላይ ነው የዳነው ጳውሎስ አለ። ምዕራፍ 22 ቁጥር 16 ላይ አለ እኮ ዳንዬ። አዎ እኮ አለ ምዕራፍ 22 ላይ የዳነው አለ። እንግዲህ ከዚህ ትውልድ ጋር ነው ተቆጥረን ስንት ሚሊዮን ክርስቲያን አለ ተብሎ የሚባለው ምድራችን ላይ። አይ ዳንዬ ኦርቶዶክስ አሳዘንከ የሆነ። አረ ቆይ አንተ እየበላ ቆይ ችግር የለም። አይ ሌላኛው ዳኒ እየበላ ነው፣ እኔስ እንጀራዬን እየበላ ነው። እዛው በሉ ተበላሉ። እንግዲህ ጋይድ እሺ ትልቁ ነገር ምንድነው ዳኒ? አሁን እኔ ከኛ ጋር ውሃ ያድናል ብለህ ከመከራከር በፊት ጳውሎስ መቼ ነው የዳነው ብለህ እስቲ ደግመህ ሄዳ። ኦኬ ኤው አሁን ጳውሎስ ምዕራፍ 22 ላይ ምንድነው እያደረገ ያለው? ምንድነው እሱ እያወራ ያለው ካልክ የባለፈውን ነገር ሪኮል አድርጎ እያወራ ነው ያለው። አውዱን ከፈለክ ከአንድ ጀምረ በደንብ ይው ሐሳቡን ለመረዳት ከፈለክ በደንብ ይው እየተናገረ ያለው ሀፕን ያደረገውን ነገር ሪኮል አድርጎ እያወራ ነው ያለው። ስለዚህ አሁን ይሄኛው ሌላ አይነት ድጋሚ ጳውሎስ የሚድንበት ትምህርትን እያስተማረ አይደለም እያወራ ያለው። ኦኬ አሁን 16 ላይ ምን እያለ ነው ማለት ነው? ቆይ አንዴ ብራት። እሺ አጠቃላይ ኢንሲደንቱን እያወራ ነው ያለው። አሁን አንተ ማድረግ ያለብህ ውሃ ያድናል የምትል ከሆነ የውሃ ያድናል የሚለውን ነገር አሳየን። አሁን ለምን ትዘገያለህ? ስሙን እየጠራ ተጠመቅ ካለው ያዳነው ምኑ ነው? ስሙ ነው። ውሃ የሚል ካለ አንተ ማሳየት ያለብህ አንተ ነህ። እኛ ስሙ እንደሚያድን መጽሐፉ ይናገራል። ታዲያ ውሃ አሳየና ምኑ ጋር ነው ውሃ ያድናል ብሎ ጳውሎስ ስሙን እየጠራ ተጠመቅ ከኃጢአትህ ታጠብ አለው። ዳን አንዴ ቃይ እናንተ ቀጥሉ። ከረዳ ቆይ ወንድምነት ከረዳህ ዳኒ ኦርቶዶክስ ወንድም ልብ በል። በኢዩኤል ትንቢት መጽሐፍ ምዕራፍ 2 ላይ እግዚአብሔር ወደ መንፈስ ስለመጣው ነው ነገራችሁ። በኢዩኤል መጽሐፍ ምዕራፍ 2 ላይ ስለመጨረሻው ዘመን ምዕራፍ 2 ቁጥር 28 እና 29 አካባቢ ላይ ስለመጨረሻው ዘመን ሲናገር ከተናገረበት አንዱ የእግዚአብሔርን ስም የሚጠራ ይድናል ይላል ኢዩኤል። ቅዱስ ጳውሎስ ይህን መልእክት ተቀብሎ በሮሜ መጽሐፍ ምዕራፍ 10 ላይ ሲናገር ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በአፉ መስክሮ ይጸድቃል፣ በልቡ አምኖ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ይላል። ምን? የጌታን ስም የሚጠራ ይድናል፣ የኃጢአቱን ስርየት ያገኛል ማለት ነው። ለዚህ ነው ጳውሎስን ስሙን እየጠራ ብሎ ያለው። ምክንያቱስ ሰዎች ስሙን እየጠሩ ከተጠመቁ የኃጢአታቸውን ይቅርታ ያገኛሉ። የኃጢአታቸውን ይቅርታ የሚያገኙት ውሃው ስለገቡ አይደለም፣ ስሙ ስለጠሩ ነው። መዳን የሚያገኙትም ስሙ ስለጠሩ ነው። ስለዚህ ስም መጥራት ማለት የእግዚአብሔርን ልጅ ስም አምኖ መጥራት ማለት ድነት ስለሚገኝበት ለዚህ ነው የጌታን ስም የሚጠራ ይድናል የተባለው። ሐናንያ ስሙን ጥራ ብሎ ያለው ከዚህ ተነስቶ ነው። ብራዘር ውሃ ውስጥ አይደለም ዘለህ ግባ ያለው፣ ስሙን እየጠራ ምክንያቱስ በነቢያት የጌታን ስም የሚጠራ ይድናል ተብሎ ስለተጻፈ ማለት ነው። ወንድም ነቀጥሉ። ይሄው ነው በቃ ማለት መጽሐፍ ቅዱስ እዚህ ጋር የኔ ጥያቄ ምንድነው? ዳኒ ጥያቄ ሳይሆን አንተ ማስረጃ ነው የምታቀርበው። በውሃ የዳነበት ቦታ ካለ ከእናንተ ካላችሁት ላይ እነሳና ጥያቄ ልጠይቅና አረማ ብራዘር፣ እንደዚህ አይነት አርጊውመንት የለም። እንደዚህ ሊኖር አይችልም። ይሄው አሁን ለጠየቀው ጥያቄ አሁን እኮ ስሙን እየጠራ አለኝ እኮ ስሙን እየጠራ ተጠመቀ ዳነ አለኝ አይደል? በስሙ ዳነ አለኝ አይደል? በጥምቀቱ ሳይሆን በስሙ ዳነ አለኝ። እሺ እኔ ደግሞ ምን አልኩትኝ እዚህ ጋር ውሃ ያድናል የሚል አሳየኝ። አንተ አሁን ብራዘር ማሳየት ያለብህ እሱን ነው አይደለም? ስለ ውሃ አይደለም ያወራሁት፣ ስለ ውሃ አይደለም። ታዲያ ስለምን ያወራው? ስለ ስሙ ነው ያወራለሁት። ታዲያ ስሙ አያድንም ብለህ ታምናለህ አንተ? ስሙ ሲጠራ አያድንም ብለህ ቆይ ማለት አልገባኝም። የማታምነውን ነገር እኮ ነው እየጠየቅከን ያለው። አዎ አምላክ ያልከን
ዳኒ ይኸውልህ፣ አዎ አምናለሁ፣ ስሙ ሲጠራ አምናለሁ እኮ እያልክ አምናለሁ። ቆይ እንደማያምን እኔማ ሰው እኮ ነው አምናለሁ እኮ። እየጠየቅ ያለህ ወዳጄ። ቆይ ለምንድን ነው የማታሰሩኝ? ቆይ አሁን ኖ ፖይንት ምንድን ነው ነው? አሁን እኔ ክሊር አድርገውና ለምንድን ነው ፖይንትህን የማታሰሩኝ? እያወራህ አይደል እንዴ ብራዘር? ፖይንትህን ግን ክሊር እኮ አድርገው። ቆይ ፖይንቴን ባስ ካላወራሁ እንዴት ትሰማኛለህ? አዎ እኮ ላውራ። እሺ ክሊር አድርገው። እሺ ፖይንትህን እነኚህ እሺ ነገሮች ግን ከሌላ አድርገው። ስታወራ እሺ አብረህ ክሊር አድርገው። በስሙ ነው የሚዳነው። እሺ አዎ በስሙ ነው የሚባለው። እዛ እሺ እሺ ጥሩ። እሺ አዎ በስሙ ነው የሚዳነው። ይሰማል አይደል? የኔ ድምፅ ኔትወርክ ይቆራረጣል ግን ይሰማል? ይሰማል። እሺ የሚሰማ ከሆነ አናንያ እጁን ጭኖ ስሙን እየጠራ ተጠመቀ ሲለው በስሙ ዳነ፣ በስሙ ከኃጢአቱ ታጠበ። እሺ ይሄ ተቀበልኩ። ከዛ ምንድነው የቀጣይ ጥያቄ ደግሞ ይሄን ከተቀበልኩኝ በኋላ ኦኬ ጳውሎስ የዳነው ስሙን እየጠራ ሲጠመቅ ነው ወይስ ደማስቆ ላይ ኢየሱስን ሲያናግረው ነው የሚል ጥያቄ አነሳው። ይሄን አስማሙልኝ ነው ጥያቄ። አዎ እኮ አንተ አሁን ችግሩ ምንድነው? በጣም ሚስ ያረከው ፖይንት ምንድነው? ሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ምን እያለ እንደሆነ ስላልገባህ ነው። አሁን ቆቅልሽ የሆነበት እሱ ነው። እሺ ተመለስ። እሺ ወደ ምዕራፍ 9 ላይ ተመለስ። ችግር የለውም። ስታወራ ምዕራፉ አይደለም ችግር፣ ስታወራ ምዕራፉ አይደለም የኔ ችግር ወዳጄ። ስታወራ ሰማህ አይደል? እሺ መስማት መቻል አለብህ። ስለዚህ አሁን ትልቁ ስህተት መጀመሪያ የእግዚአብሔርን ቃል በስርዓት ጠንቅቀህ ስለማታውቅ ነው። ሐዋርያት ሥራ ምዕራፍ 22 አትገረኝ አትሽ ወዳጄ፣ ምን ሆነ ነው? አየህ ለውሃ ካላችሁ ፍቅር የተነሳ የእግዚአብሔር ቃል እንኳን ምን እንደሚል በስርዓት ጠንቅቃችሁ አታውቅም። ጳውሎስ ዳንኩኝ ብሎ እየተናገረ ያለው በምዕራፍ 22 ላይ አይደለም። ኦኬ ያለፈውን ኢንሲደንት ደግሞ ሪኮል አድርጎ እያስረዳ ነው ያለው። ምዕራፍ 22 ላይ እንደዚህ አይነት አውድ ነው የምታገኘው። ኦኬ ምንን ሀፕን እንዳረገ ያንን ሐሳብ እያወራ ነው እየተናገረ ያለው። ስለዚህ በጳውሎስ ህይወት ውስጥ የዳነው ጳውሎስ የዳነው ውሃ ሲነካው አይደለም። ጳውሎስ የዳነው ስሙን በመጥራት ነው። ኦኬ የጠራው ስም ነው ጳውሎስን ያዳነው እንጂ ውሃ ውስጥ ስለተነከራለን ጳውሎስ ዳንኩኝ ብሎ እያወራ ያለው። የጳውሎስ ድነት የተጀመረው በክርስቶስ ኢየሱስ በማመን ነው፣ አለቀ እንጂ ውሃ ውስጥ በመግባት ጳውሎስ ያገኘው የዘላለም ሕይወት ተስፋ የለም። ውሃ ሲጀምር የዘላለም ሕይወት ተስፋን አይሰጥም። ጳውሎስ የዳነው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ነው። ይሄንን ከምን አንጻር ታየዋለህ? አሁን ወንድምነት በደንብ እንደነገረ ማለት ነው። የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። ኦኬ የጌታን ስም የሚጠራ ሁሉ ምን ያደርጋል? ይድናል። ስለዚህ የመዳን ተስፋ ያለው የጌታ ስም ጋር ከመጥራት ጋር ተያይዞ ነው ያለው። አልመለስክልኝም የኔን ጥያቄ ግን እስካሁን። እሺ እንደዚህ እናርገው። ካልመለስኩልህ በጣም ሲምፕል እናርገው። እንግዲያውስ ጳውሎስ ውሃው ሲነካው የዳነበትን ቦታ አሳየን። እኔ ውሃ ሲነካው የዳነው መቻልኩኝ አላልኩም። እሺ ውሃው ሲነካው አልዳነም። እኔ ስለ ውሃ ምንም አላውቅም። ስለ ውሃ አልዳነም እየጠየቅኩ ነው ያለሁት። ውሃ ሲነካው አልዳነም ጳውሎስ? እኔ ስለ ውሃ አይደለም እያወራሁ ያለሁት። እንግዲያውስ መቼ ነው የዳነው ጳውሎስ? እሺ እሱንማ ጠየቅኩህ። አንተን እየጠየቅኩህ ነው እኮ። እሱን ነው እኮ ንገረኝ እያልኩ ያለሁት። ውሃ ሲነካው ካልዳነ መቼ ነው የዳነው ነው እያልኩ ያለሁት። እንዴት ነው? እሱማ እኮ እሱን እኮ ጥያቄ ሆነብኝ። እንዴት ነው የዳነው? እሺ እንዴት ነው የዳነው እኮ? የእሱ እኮ እሱ ነው። የኔን ጥያቄ እኮ እየጠየቅከኝ ነው አንተ። አሁን እኔ የጠየቅኩህን ጥያቄ መልሰህ እየጠየቅከኝ ነው። እኔ ይሄ የጠየቅኩት ጥያቄ ይሄንን ነው። ምንድን ነው ያልኩት? እዛ ጋር መጥቶ ስሙን እየጠራ ሲጠመቅ ነው የዳነው ወይስ ደማስቆ ላይ ነው የዳነው? የቱ ጋር የዳነው? ግራ ገባኝ እያልኩ ነው እኔ እኮ። አውቀህ ነዋ እንዳልገባ ካልፈለግህ በስተቀር አይደለም። ከኔ ጋር ያወራው የኃጢአት ስርየቱን ያገኘው በውሃ ነው ያለኝ። እኔ ደግሞ በስሙ ነው ብዬው ነው ወደዚህ የመጣ ነው። ስለዚህ አሁን ድነትን ብሎ የሚለውን የት ጋር ነው የምታጥፈው? የውሃውን በውሃ ሲጠመቅ ነው የኃጢአቱን ስርየት ያገኘው ጋር ብለህ የምትለውን ስትል ሉቃስ ወንጌል መጽሐፍ ምዕራፍ 24 ነው ዳኒ፣ ከኔ ጋር ነው ያወራው። ለምን አሁን ዳይቨርት ታደርጋለህ? እስካሁን እንዳላስረዳው አድርገህ የኃጢአት ስርየትን ነበር ስናወራ የነበረው። የኃጢአት ስርየት በስሙ ነው ብዬ ሉቃስ 24 ላይ ስጠቅስልህ
አንተ ሄደህ የጠቀስከው ሐዋርያ ሥራ መጽሐፍ ምዕራፍ 9 ነበር። ጳውሎስ ሐዋርያ ሥራ መጽሐፍ ምዕራፍ 9 ላይ ሄዶ ሲጠመቅ ኃጢአቱ ተሰረየ አልከኝ። ጳውሎስ ኃጢአቱ የተሰረየው የጌታን ስም በመጥራቱ ነው። ምክንያቱስ በሐዋርያ ሥራ መጽሐፍ ምዕራፍ 9 ላይ ሲጠመቅ የሐዋርያ ሥራ መጽሐፍ ምዕራፍ 22 ላይ በተረከው ትርክት ውስጥ እንደዛ አገረ ገዡ ፊት ቆሞ ማለት ነው። በተረከው ትርክት ውስጥ ስሙን እየጠራ ለምን ትዘገያለህ ተጠመቅ ብለዋልኝ አለ። ስሙን እየጠራህ። ስለዚህ የሐዋርያ ሥራ መጽሐፍ ምዕራፍ 22 እና ምዕራፍ 9 ተመሳሳይ ታሪክ ነው። ጳውሎስ ሲጠመቅ ስሙን ጠርቶ እየተጠመቀው፣ ምዕራፍ 9 ላይ ስሙን እየጠራ አይልም። ምዕራፍ 22 ላይ ግን ያን ታሪክ ሲናገር ይናገራል። ስለዚህ አንተ ሰው የኃጢአት ስርየት የሚያገኘው በውሃ ነው ብለህ ነበር የተከራከርከው። እኔ ደግሞ ስሙን በመጥራት ነው ብዬ ከሉቃስ ላይ የጠቀስኩልህ። ሉቃስ ጋር የተናገረውን ጳውሎስ በሕይወቱ ተግባራዊ ያደረገው ካህና ነው። ሐናንያም ይህንኑ ነገረው ማለት ነው። አሁን ዳይቨርት አድርገህ ስለ ድነት ትላለህ እንዴ? ውሃውን አሳየን፣ የኃጢአት ስርየት ይገኝበታል ብለህ ያልከው ሉቃስ 9 ላይ ማነው? ሐዋርያ ሥራ መጽሐፍ ምዕራፍ 9 ላይ ከወንድምነት ጋር ቀጥሎ ዳይቨርት ስላደረከው ነው የገባሁትኝ። ወንድምነት የኃጢአት ስርየት የሚገኘው በውሃው ነው ያለው። አሁን ደግሞ ድህነት ላይ መጣ። በውሃው ነው፣ ውሃውን ያሳየን። ቴንክ ዩ ወንድምነት። ምዕራፍ 9 ላይ ሂድና ምዕራፍ 9 ላይ ያለውን ሐሳብ አስረዳን። ቀጥል። ስለዚህ ጥያቄ ያልገባችሁ ማለት ነው። ገብቶናል ብራዘር። አሁን ጠየቀኝ ብራዘር፣ አሳየን። አሁን የሐዋርያት ሥራ የቱ ጋር እኔ አሁን የእናንተ ትምህርት ተቀበልኩ። የእናንተ ትምህርት ምንድነው? የእኛን ትምህርት መቀበል አይጠበቅብህም። የእኛን ትምህርት መቀበል አይጠበቅብህም። አንተ ማድረግ ያለብህ የሐዋርያት ሥራ የሐዋርያት ሥራ ጠቀስኩልህ እኮ አንዴ። የሐዋርያት ሥራ ምዕራፍ 22 የቱ ጋር እንደሚገባ አሳየን። ምኑ ጋር ነው የሚገባው? የሐዋርያት ሥራ ምዕራፍ 22 ምንድን ነው? የቱ ጋር ነው የሚገባው ማለት ምን ማለት ነው? በታሪክ አቀማመጥ መሰረት ምኑ ጋር ነው በጳውሎስ ሕይወት ውስጥ የሚገባው? ኦኬ፣ ታሪኩን እናውራ። ይቅር፣ ጥምቀቱና ድነቱ ይቅር። ስለሱ ነው እያወራን ያለው። ስለ ጥምቀቱ ነው እያወራን ያለው። የሐዋርያት ሥራ ምዕራፍ 22 ምኑ ጋር ነው በጳውሎስ ሕይወት ውስጥ የሚገባው? ምኑ ጋር ነው? ከምዕራፍ 9 የሚለይ ሀሳብ ነው ያለው። እየጠየቅኩ ነው ያለሁት። እኔ ለምን ጠይቀኛለህ? ምኑ ጋር ነው የሚገባው? ከምዕራፍ 9 የሚለይ ሀሳብ ነው እኔን አትጠይቀኝ ብራዘር። ዳትስ ዩር አሳይመንት ወዳጄ። እንደሚያውቅ ሰው እያወራ ስለሆነ ዮሐንስ የሐዋርያት ሥራ ምዕራፍ 22 ምኑ ጋር ነው የሚገባው እየጠየቅኩ ያለሁት እኔ ነኝ። ምኑ ጋር ነው የሚገባው? በታሪኩ ይኸኛው መቼ የተፈጸመው ያኛው መቼ የተፈጸመው እያልከኝ እንዳልሆነ ምኑ ጋር ነው የሚገባው? ምኑ ጋር ነው የሚገባው? መቼም ያው እንደዛ ብላ አታስብም አይደል? ምኑ ጋር ነው? እኔ ጥያቄ አትጠይቀኝ ብራዘር። ምኑ ጋር ነው የሚገባው? ምዕራፍ 9 መቼም ይቀድማል አይደለ? ከምዕራፍ 22 እኔን አትጠይቀኝ ወዳጄ። አይ ቆይ እኔም ጠይቀኛለህ። ምኑ ጋር ነው የሚገባው? ምዕራፍ 22 ላይ ያለው ታሪክ ምኑ ጋር ነው የሚገባው? ጥያቄ ችግር የለውም እኮ መመለስ ካልቻላችሁ እኮ ችግር የለውም። መመለስ ካልቻላችሁ አንተ እየተጠየቅን ያለው ምኑ ጋር ነው? የቱ ጋር እንደዳነ አናውቅም። ምኑ ጋር ነው የሚገባው? ደማስቆ ላይ ይዳን ወይስ ደግሞ ሲጠመቅ ይዳን? የቱ ጋር እንደሆነ አናውቅም። አይዞህ ብራዘር፣ አይዞህ። የጠየኩ ጥያቄ ሲምፕል ነው። የሐዋርያት ሥራ ለአንተ እየመሰለ ያለው ችግር የለውም አባት። የሐዋርያት ሥራ ለአንተ እየመሰለ ያለው 22 ምንድነው? አንተ ብቻ አይደለም ባይዘው፣ አጠቃላይ የኦርቶዶክስ መምህራን የእግዚአብሔርን ቃል አለማወቃችሁ የሚታወቀው እዚህ ጋር ነው። የሐዋርያት ሥራ ምዕራፍ 22 ቁጥር 22 ምዕራፍ 22 ላይ ስለሚገኝ ከሐዋርያት ምዕራፍ 9 ሐሳብ የተለየ ሐሳብ የሚያወራ ነው የሚመስላችሁ። ከምዕራፍ 9 በኋላ የተጻፈ ነው ብለህ ስለምታስብ ቁጥር ምዕራፍ 22 የሚገኘው ከሐዋርያት ሥራ ምዕራፍ 9 በኋላ ስለሚገኝ በኋላ ላይ የተደረገ አድርገህ ነው የምታስበው። ይለያል ሐሳቡ ማለት ነው። አንድ ነው ወይስ አንድ አይደለም? እንግዲያውስ ከምዕራፍ 9 ላይ እየጠየቅኩ ያለሁት እኔ አትጠይቀኝ። ዋት ኢዝ ዩር ስታንድ? ታሪኩ አንድ አይነት ነው። ታሪኩ አንድ አይነት። መቼ ነው የተፈጸመው? እንግዲያውስ ታሪኩ አንድ አይነት ነው። መቼ ነው የተፈጸመው? ምዕራፍ 22 መቼ ነው የተፈጸመው? ታሪኩ አንድ አይነት ነው። መቼ ነው የተፈጸመው? እሱን ነው እየጠየቅኩ ያለሁት። እኔ ደግሞ ጥያቄ እሱ አይደለም። እኔ የጳውሎስ እኔ ስለአንተ ጥያቄ ነው የጠየቅኩ ብራዘር። ያንተን ጥያቄማ ደግሜ አልጠየቅም። ይሄ ጥያቄ ሲከብድ መቼ ነው የተፈጸመው? ርዕሱ እንዳትቀይረው ብዬ ነው። አልቀየርኩም። ከቴዎሎጂ ወደ ሂስትሪ ቀየርከው። አይዞህ ወዳጄ፣ መቼ ነው የተፈጸመው? ከቴዎሎጂ ወደ ሂስትሪ ቀየርሽው ብራዘር። አሁንም እያወራን ያለነው ቴዎሎጂ ነው። መቼ ነው የተፈጸመው ነው ያልኩ። ወደ ሂስትሪ አሁን ታሪኩ። አይዞህ ብራዘር፣ በርታ በል እንጂ ከሞን አየህ፣ አንተም ይሁን ሌሎች መምህራኖች ከጥምቀት ጋር ያላችሁን ግንኙነት ለማራመድ የእግዚአብሔርን ቃል ብራዘር እየዋሸህበት ነው የምታወራው። በቃ መልስ ከሌለ እኔ ላውራ። ሚውት አድርገው። ኤርሚ ቅድም አንስቶታል። እኔ በደንብ አድርጌ ላውራል። አየህ፣ የጳውሎስ የመዳን ተስፋ ያለው
የሐዋርያት ሥራ ምዕራፍ 9 ላይ ነው የሚያልቀው ሙሉ ሐሳቡ። ኦኬ ምዕራፍ 22 ላይ የዳነበትን እውነት ነው ድጋሚ ሪኮል አድርጎ እያስረዳ ያለው። ድጋሚ ቆንጆ አንድ ድጋሚ እሺ ሚዩት አድርግ ብራዘር፣ ሚዩት አድርግ። በቃ መመለስ ካልቻልክ ሚዩት አድርግ። ወዳጅ ሰው እኮ ይታዘባል ብራዘር። በቃ ሚዩት አድርግ። እድል ሰጥቻለሁ፣ ልትመልሰው አልቻልክም። በቃ ሚዩት አድርገህ መስማት ነው ያለብህ። ማለት አንዳንዴ በቃ አጉል ድርቅ ማለትም ተገቢ አይደለም። አየህ ቀደም ምን አልክ? ቃል በቃል አንተ ስታወራ ነበር ምዕራፍ 22 የሚገኘው ከምዕራፍ 9 በኋላ ነው አልክ። ስለዚህ ለአንተ ታሪኩ የሚመስል ከምዕራፍ 9 በኋላ ድጋሚ ጳውሎስ የዳነበትን ሐሳብ እየተነገረው ነው የሚመስልህ። በጣም የእግዚአብሔርን ቃል አለማወቅ ነው የሚያሳየው። አየህ ጳውሎስ ምዕራፍ 9 ላይ ያለውን ሐሳብ ኦኬ ሙሉ ሐሳቡን የት ነው የምታገኘው? በሐዋርያት ሥራ ምዕራፍ 22 ላይ እንዴት እንደዳነ ዲቴይል ነው የጻፈልህ። እዛ ጋር ሪኮል ነው ያደረገው ምኑን ሐሳቡን። ስለዚህ ምዕራፍ 22 ከምዕራፍ 9 ጋር ተዛማጅ ሐሳብ ነው ያለው። ምን ማለት ነው? የጳውሎስ እንዴት እንደዳነ ስፔሲፊክ የሚያወራው የት ነው? የሐዋርያት ሥራ ምዕራፍ 22 ላይ። ኦኬ ምዕራፍ 22 ላይ በግልጽ ያልተናገረበትን የሐዋርያት ሥራ ምዕራፍ 9 ላይ ያለውን ሐሳብ እዛ በሐዋርያት ሥራ ምዕራፍ 22 ላይ በግልጽ ያወራዋል፣ በግልጽ ይናገረዋል። ምን ብሎ ነው የሚናገረው? የዳንኩት ስሙን ጠርቼ ነው ብሎ ይናገራል። አለቀ እንጂ ሁለት የተለያዩ ቀኖች ጳውሎስ ሁለት የዳነበትን ሐሳብ እያወራ አይደለም። በጳውሎስ ሕይወት ውስጥ የዳነው የጌታን ስም በመጥራት ነው። አይደለም ውሃ በመንካት ነው የምትል ከሆነ ማሳየት ያለብህ አንተ ነህ እንጂ የሐዋርያት ሥራ ምዕራፍ 9 ላይ ያለውን የጳውሎስ የመዳን ጀርኒ በትክክል ዲቴል በሆነ መልኩ የሚያስቀምጠው የሐዋርያት ሥራ ምዕራፍ 22 ላይ ነው። አንተ እየጠየከን ያለው ሁለት ቀን የተለያየ ጳውሎስ የዳነባቸው አጋጣሚዎች እየመሰለ ነው ያለው። አይደለም ጳውሎስ ሁለት የዳንኩበት ቀን አለ ብሎ እያወራ እየተናገረ አይደለም። ጳውሎስ የዳነው በግልጽ እንደሚናገረው የጌታን ስም በመጥራት ነው። እሱ መቼ ነው የተከናወነው? ከሐዋርያት ሥራ ምዕራፍ 9 ጋር ተያይዞ ባለው ሐሳብ ውስጥ ነው የዳነው እንጂ የተለየ አይደለም። ግን ለሰዎች ሲያወራ ሲተርክ ያንን ሐሳብ ያስቀመጠው መቼ ነው? የሐዋርያት ሥራ ምዕራፍ 22 ላይ። ይሄ የእግዚአብሔርን ቃል አለማወቅ ነው የሚያሳየው ማለት ነው። ምዕራፉ ስለተለያየ አንዱ ምዕራፍ ቀድሞ ስለተጻፈ በቃ ጳውሎስ የዳነው 22 ላይ ነው ብላችሁ ነው የምታስተምሩት። ይሄ በጣም የእግዚአብሔርን ቃል ካለማወቅ የተነሳ የእግዚአብሔርን ሐሳብ ካለመረዳት የተነሳ የሚመጣ ነው። ወይ ደግሞ ለመሰረታዊ ትምህርታችሁ ማስረጃ ስለሌላችሁ ነው ሰውን ለማምታታት የምትሞክሩት ጥረት እንጂ ግልጽ የሆነ ሐሳብ ነው ያለው። አንተ አሁን የምታደርግልን ነገር ምንድን ነው? ከስሙ ሌላ ጳውሎስ የዳነበት ሐሳብ ካለ አሳየን። ካለዛ ግን በቃ የለም ደክመዋል ማለት ነው። ዳጅ እድል ሰጣለሁ። ከስሙ ሌላ በውሃ የዳነበት ቦታ ካለ አሳየን። ይሄው 22 16 ላይ እሺ አሳየን። 22 16 ይሄው አብሮ 22 16 አብሮ እሺ አሁንም ተነስ፣ ለምዘገያለህ ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ታዲያ ምኑን ነው እየጠራ ስሙን እየጠራ ለምንድን ነው ስሙን የጠራው? ባቂው በአብ ወልድ መንፈስ ቅዱስ ያጠምቀዋል። እሱ ደግሞ ስሙን እየጠራ ይጠመቃል። ከዛ ከኃጢአት ይታጠባል። ስሙን እየጠራ ለምንድን ነው የተጠመቀው ነው ያልኩህ ወዳጅ። ስሙ አዳኝ ስለሆነ ነው። ስሙ ምን ስለሆነ? አዳኝ ስለሆነ። ስሙን በጠራ ሞመንት ላይ ይሄ ሰው ድኗል አልዳነም? አልዳነም። ማስረጃ አስተኝ። ያው ስሙን ጠርቶ ነበር። ደማስቆ ላይ ስሙን ጠርቶ ነበር። ስሙን ሲጠራ ይሄ የደማስቆ ህይወት ነው እያልን እኮ ነው ብራዘር። ምዕራፍ 22 ላይ ያለው የደማስቆ ያ ማንነቱ ህይወቱ ነው እየተናገረ ያለው ብራዘር። ምን ሆነ ነው እየተናገረ ያለው እኮ ምዕራፍ 9 ላይ ሄድ። እሺ ምዕራፍ 9 ላይ ሄድ። ቆይ ወዳጅ ይኸውልህ እኮ 9 ላይ ተመለስሽ። ተመለስ ስትል 9 ላይ ወንጌል እንግዲህ ይሄኛው የተናገረው ነው ስለ 9 ላይ አሳየኝ። እሺ ጥሩ 9 ላይ አሳየኝ። እሺ 9 ላይ እዚህ ጋር ምን ይላል መሰለ? ወደ ከሁለቱም ጀምሮ ማንበብ ትችላለህ። ከፈለከ ደግሞ 4 ላይ ትሄድና አንብበው እያነበብኩ በምድር ላይም ወድቆ ሳለ ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማነህ አለው።
እርሱም አለው አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። ከዛ ቀጥሎ ምን ይላል? 6 ላይ እየተንቀጠቀጠና እየተደነቀ ጌታ ሆይ ምን ላድርግ ብሎ ይኸው ስሙን ጠራ እዚህ ጋር። ከዛ እዚህ ጋር አልዳነም። አለመዳኑን በምን አወቅ? ምን ብሎ? ቆይ አንዴ ሆልድ ምን ኢየሱስ ጋር የጠራውን ያልከኝ 6 ላይ ምንድን ነው ያለው? እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። አዎ ገና ምን ማድረግ እንዳለበት አላወቀም ይሄ ሰው። አዎ ስለዚህ ቀጥላ ከዛ ጌታ ሆይ ብሎ ጠርቶታል አይደል? አምኗል አይደል? እዚህ ጋር አይደለም ጌታ ብሎ መጥራት የጀመረው መቼ ነው? ምኑ ጋር ነው? ለምን ዘለልከው? ለምን ዘለልከው? ከላይስ ጌታ እኮ ብሏል። ማነህ አላወቀውም። እዛ ጋር ማነህ ታዲያ አሁንስ ገና እኮ ነው። እዚህ ጋር ኢየሱስ ነኝ ብሎ ነው መለሰለት። ኢየሱስ መሆኑን ሲያቅ ምን ሆነ? ቀጥታ 6 ላይ ምን ሆነ? ኢየሱስ ሲያቅ ገና ነው ምን እንደማድረግ እንዳለበት ምን ሆነ? ኢየሱስ መሆኑን ሲያቅ አሁን ጌታ ነው ያለበት እዚህ ጋር ሐሳቤው ከማዳን አንፃር ያለውን የእሱን ሪስፖንስ አይደለም እየወሰደ ያለው እየተናገረ ያለው። አንዴ ቆይ ይሄው ጌታ ነው ያለው መቼ ነው? ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድር ላይም ወድቆ ሳለ ሳኦል ስለምን ታሳድደኛለህ የሚል ድምፅ ሰማ። ጌታ ሆይ ማነህ አለ። ማን ያለው? ጌታ ሆይ ማነህ ብሎ ነው የጠየቀው። ጌታ ሆይ ማነህ? እዚህ ጋር ጌታ ሆይ ማነህ ብሎ ስለጠየቀ ይድናል እያልከኝ ያለው? እንደዛ ነው ሳቤ ወዳጄ ና እንጂ አልቻለም። ያው የሆነ ነገር ክሊክ አድርጎለታል ወይ ኔትወርክ ነው ያስወጣ ማለት ነው። አልቻለም። አየህ እሱ እዚህ ጋር ነው እያለ ቅድም ሲያደርቀኝ ነበር። እዚህ ጋር ገና ኮንቨርሴሽን እያደረጉ ነው ያልኩት ነበር። የሚናገረውን ድምጽ ለማወቅ ማንህ ነው ያለው። ጌታዊ ብሎ ያለው ገብቶት ተረድቶት አይደለም። ካየው የብርሃን ጉልበት እና ከሰማው ድምጽ የተነሳ ነው። ከዛ ጌታዊ ማነህ ብሎ ሲለው አንተ የምታሳደኝ የናዝሬቱ ኢየሱስ ነኝ ብሎ ካለው በኋላ ነው ስሙን ያወቀው። እና ቴንኪው ወንድምነት ረጅም ሰዓት ቆይቷል። ጌታ ለህይወት ያደርግለት። ቴንኪው ቀጥሉ። አሜን ወንድምነት ተባረክ። እሺ ይሄው በደማስቆ ሐናንያ የሚሉት ይሄው አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ ነውኝ አለው። ጌታም ተነስተህ ቅን ወደሚባል መንገድ ሂድ፣ በይሁዳም ቤት ሳውል የሚሉት አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልይልሃልና ሐናንያ የሚሉት ሰው ገብቷል፣ ደግሞም እንዲያይ እጁን ሲጭንበት አይቷል አለው። ስለዚህ ጳውሎስ ምን እንደሚያጋጥመው ጌታ ነግሮታል፣ እንዴት እንደሚሆንም ነግሮታል። ስለዚህ ጳውሎስ ከምድር ተነሳ፣ አይኖቹንም በከፈተ ጊዜ ምንም አላየም። እጁንም ይዘው እየመሩት ወደ ደማስቆ አስገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም። ማለት አንዳንዴ ለእግዚአብሔር ቃል እንኳን እንደው ጊዜ ስጡ፣ ግድ የላችሁ ማለት ክርክራችሁ ምንድን ነው? ውሃ ያድናል ብሎ ለመናገር እኮ ነው እያወራችሁ ነው ያላችሁት። ምን ታደርገው ዘንድ በጣም ይሄ ኪ ፖይንት ነው። ባይዘው ቁጥር 6 ላይ እየተንቀጠቀጠና እየተደነቀም ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። እስከዚህ ሰዓት ድረስ ጳውሎስ ምን ማድረግ እንዳለበት አያውቅም። ምን ማድረግ ትወዳለህ አለው። ጌታም ተነስና ወደ ከተማው ግባና ታደርገው ዘንድ በጣም ኪ ፖይንት ናት እቺ ለጳውሎስ የመዳን ተስፋ። ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ማን ነው ጳውሎስ? በጳውሎስ ሕይወት ውስጥ ምን ማድረግ እንዳለበት አያውቅም። የመዳን ተስፋውን ገና የወንጌሉን እውነት ምን አድርጎ እንደሚድን ምንም የሚያውቀው ነገር የለም። ስለዚህ ምን አለው? ምን ታደርገው ዘንድ የሚያስፈልገን ነገር ይነግሩሃል። ማን ነው የሚነግረው? እንዴት ነው የነገረው? ምንድን ነው የነገረው ካለን ግልጽ የሆነ ትምህርት አለው። በጣም ግልጽ የሆነ ትምህርት ማለት ነው። 22 ላይ ሄደን እናያለን ምን ብሎ እንደነገረው። የነገረው ምዕራፍ 9 ላይ የለም፣ ግን 22 ላይ ምን ተብሎ እንደተነገረው እናያለን። ስሙን እየጠራ መዳን እንዳለበት ይነግረዋል። አለቀ። ይሄንን ነው የሚናገረው እንጂ ውሃ ውስጥ ተጠምቆ የዘላለም ሕይወት አግኝቶ ከዛ ስሙን እንዲጠራ የሚያስተምር ትምህርት የለም።
የሚያስተምር ትምህርት የለምና ለእግዚአብሔር ቃል እንደው ልብ ቢኖር እግዚአብሔር ቃል በራሱ ብቻውን በቂ ስለሆነ ስለሚናገር ማለት ነውና ጸጋ ይብዛላችሁ ተባረኩ